ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የኢትዮ ኤርትራ ጦርነት ከዛሬ ነገ ይፈነዳል ተብሎ በሚጠበቅበት በአሁኑ ወቅት ጦርነት በመሳሪያ ብቻ አይደለም። የኢትዮ ኤርትራ ጦርነት ከፈነዳ ቆይቷል። ኢትዮጵያም ድል በድል እየሆነች ነው የሚል ሪፖርት ይፋ ሆኗል። የተጀመረው ጦርነት አሰብን ማስመለስ ብቻ ሳይሆን ኢሳያስንም ከስልጣን ማስወገድ ያካተተ ነው ያለው ሪፖርቱ። ለዚህም ኢትዮጵያ አብዛኛውን ስራ ጨርሰዋለች ሲል ይፋ አድርጓል። ምክንያት ብሎም ብዙ ነጥቦችን የዘረዘረ ሲሆን ከነዚህ መካከል አንዱ የኢሳያስ ቀኝ እጅ የሆኑ የደህንነት ከፍተኛ ሹሞች አስመራ ሆነውም ግማሹ ወደ አዲስ አበባ ኮብልለው ከኢትዮጵያ መንግስት ጋር ፕሬዝዳንቱን ለመጣል ስራ መጀመራቸውን የገለጹበት ይገኛል። ለመሆኑ ኢሳያስን ለማስወገድ የጀመሩትና ኢትዮጵያን ድል በድል ሆናለች ያስባሉት ሌሎች ጉዳዮች ምንድናቸው የሚለውን እንመለከታለን። በሌላኛው መረጃችን የምንመለከተው ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግብፁን ፕሬዝዳንት አብደል ፈታህ አልሲሲን ከጎናቸው አስቀምጠው የኢትዮጵያው ጠቅላይ ሚኒስትር ጠንካራ ነው ሲሉ የግብፅንና የባለስልጣኖቻቸውን ጆሮ የሚኮረኩር ንግግር ስለማድረጋቸው የተሰማውን አክለን በዝርዝር ልናስደምጣችሁ አሰናድተናል። እስከ ፍጻሜው አብራችሁን ቆዩ። በምስራቅ አፍሪካ ፖለቲካ ውስጥ ለዘመናት በሚስጥራዊነቱና በታማኝነቱ የሚታወቅ የኤርትራ የስለላ መዋቅር ከውስጥ እየተሸረሸረና አባላት ወደ ኢትዮጵያ ደህንነት መዋቅር እየገቡ መሆኑን እንደ አዲስ የትንታኔ ሪፖርት አጋለጠ። ሆርን ሪቪው ዛሬ ባወጣውና ጥልቅ የደህንነት ምንጮች በጠቀሰው ዘገባው ይህ ክስተት ድንገተኛ ሽሽት ሳይሆን ስልታዊና የተዋቀረ የደህንነት መረጃ ፍሰት መሆኑን አመላክቷል። ሪፖርቱ እንደሚያብራራ የኤርትራ መንግስት ፓርቲ ወይም ህግደፍ ዓመታት የገነባውና በጥርጣሬ እንዲሁም በፍጹም ታማኝነት ላይ የተመሰረተ የደህንነት ግንብ ስንጥቅ እያሳየ ነው። ቀደም ሲል በሽግግር ዓመታት ውስጥ በአዲስ አበባና በተለያዩ የኢትዮጵያ አካባቢዎች ተሰግስገው የነበሩ እንዲሁም በጎረቤት ሀገራትና በኤርትራ ውስጥ የሚንቀሳቀሱ የኤርትራ የስለላ ወኪሎች አሁን ላይ ፊታቸውን ወደ ኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ወይም NISS እየዞሩ ነው። ይህ ሁኔታ ለኢትዮጵያ መንግስት የኤርትራን የደህንነት መዋቅር ከውስጥ ሆኖ የማየት እና የመቆጣጠር እድል ፈጥሮለታል። ምንጮች እንደሚጠቁሙት ከፕሬዝዳንት ኢሳያስ አፈወርቂ የቅርብ የፖለቲካና ወታደራዊ ክበብ ውስጥ ያሉ ከፍተኛ ባለስልጣናት ሳይቀሩ ለኢትዮጵያ ባለስልጣናት በሚስጥር መልእክት በመላክ ስርዓቱን ለመቀየር የሚደረግ ማንኛውንም አስተማማኝ ጥረት ለመደገፍ ዝግጁ መሆናቸውን እየገለጹ ነው። እነዚህ ባለስልጣናት የፕሬዝዳንቱን ከስልጣን መውረድ ሀገሪቱን ለማዳን የቀረ ብቸኛ አማራጭ አድርገው እንደሚመለከቱ ተጠቁሟል። ምንም እንኳ ኢትዮጵያ የመረጃ የበላይነትና የውስጥ ዘልቆ መግባት አቅም ብትይዝም እስካሁን ድረስ ፕሬዝዳንት ኢሳያስን ከስልጣን ለማውረድ ያነጣጠረ ቀጥተኛ እርምጃ ከመውሰድ ተቆጥባለች። ሪፖርቱ እንደሚያትተው ኢትዮጵያ ይህን እርምጃ ያልወሰደችው በአካባቢ ሊፈጠር የሚችለውን ከቁጥጥር ውጭ የሆነ ቀውስ በመስጋትና የቀጥታ ጣልቃ ገብነት የሚያስከፍለውን ጂኦፖለቲካ ዋጋ በመፍራት ነው። ለኢትዮጵያና የኤርትራ ደህንነት መኮንኖችን መቀበል ማለት የሰው ኃይል ማግኘት ብቻ አይደለም የሚለው ዘገባው፣ ይህ ማለት የአስመራን የስለላ ጥበብ ኢላማ የመለየት ስልት፣ የክትትል መረብና የውስጥ ደህንነት ዶክትሪን ሙሉ በሙሉ በእጅ እንደማስገባት ይቆጠራል። የኤርትራ ትልቁ መሳሪያ የነበረው ሚስጥራዊነት አሁን ወደ ጉዳትነት ተቀይሯል። ሪፖርቱ እንዳመለከተው ይህ ጉዳይ በሚስጥር በተያዘ ቁጥር በኤርትራ መንግስት ላይ የሚፈጥረው የስነ ልቦና ጫና የከፋ ይሆናል። እያንዳንዱ ታማኝ ተብሎ የሚታሰብ ባለስልጣን ድርብ ወኪል ወይም ዳብል ኤጀንት ተደርጎ እንደሚጠረጠር ያደርጋል። ታማኝነት ሲሸረሸርና የውስጥ መተማመን ሲጠፋ የመንግስት ጥንካሬ ወደ ቲያትር ይቀየራል። ሪፖርቱ ሲደመድም የአፍሪካ ቀንድ አሁን የገባበት ምዕራብ በንግግርና በአዋጅ የሚካሄድ ጦርነት ሳይሆን በምስጢር ኮሪደሮች ውስጥ ታማኝነት ሲፈርስ፣ መረጃዎች ሲሾልኩና መንግስታት በይፋ ከመናገራቸው በፊት ቁጥጥር ሲያጡ የሚታይበት የስለላ ጦርነት ምዕራፍ ነው ብሏል። ኢትዮጵያ ይህን የመረጃ የበላይነት እንደ ጦር ሜዳ ትጠቀምበታለች ወይስ እንደ መደራደሪያ መሳሪያ የሚለው የጊዜ ጉዳይ ይሆናል።
በቀጣይ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከግብፁ መሪ አብደል ፈታህ አልሲሲ ጋር በነበራቸው ቆይታ ያስተላለፉት መልእክት ዲፕሎማሲያዊ መነጋገሪያ ሆኗል። ትራምፕ በንግግራቸው ወቅት ለኢትዮጵያው መሪ ያላቸውን አመለካከት በይፋ ገልጠዋል። እንደ አንተ በቅርብ አላውቃችሁም፣ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጠንካራ መሪ መሆናቸውን ግን በሚገባ አውቃለሁ ሲሉ ፕሬዝዳንት ትራምፕ አልሲሲ በተገኙበት ይህን ብለዋል። እንዲሁም ሁለታችሁን አገናኝቼ ስምምነት እንድታደርጉ ሰራል ያሉ ሲሆን ንግግሩ የተደረገው በአባይ ግድብ ጉዳይ ላይ ከግብጽ ጋር ከፍተኛ ውይይት በሚደረግበት ወቅት መሆኑ ትራምፕ ለኢትዮጵያው መሪ የሰጡት ጠንካራ መሪ የሚል መግለጫ በሁለት ሀገራት ግንኙነት ላይ ያለውን እንደምታ ያሳያል። የግብፁ መሪ አጠገብ ሆነው ይህን መናገራቸው ለብዙዎች አስገራሚ ሆኖባቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአባይ ጉዳይ ኢትዮጵያና ግብጽ ከስምምነት መድረስ እንደሚችሉ እንደሚያምንም ተናግረዋል። ትራምፕ በዳቮስ የምጣኔ ሀብት ፎረም ላይ ከግብጽ ፕሬዝዳንት አብደል ፈታህ አልሲሲ ጋር በነበራቸው የጎንዮሽ ውይይት ወቅት ነው የተናገሩት። የአባይ ግድብ የናይል ወንዝ እንዳይፈስ ያደርጋል ያሉት ትራምፕ ሁለቱን ሀገራት ወደ ድርድር ለማምጣት እንደሚፈልጉ መናገራቸውን አናዶል የዜና ወኪል ዘግቧል። አደገኛ ሁኔታ ነው። ግድቡን እየሰሩት ግብጾች ለሚሊዮን ዓመታት ውሃ በሚያገኙበት መንገድ ላይ ነው። አሁን የውሃ ፍሰቱ በአንድ ጥልቅ ግድብ ምክንያት ተገድቧል ሲሉ ከሲሲ ጋር በነበራቸው ቆይታ ተናግረዋል። ግድቡን በተመለከተ የሆነ ነገር ማድረግ እንዳለብን አስባለሁ። ግድቡ ጥልቅ ችግር ነው፣ የሆነ ነገር እናደርጋለን ሲሉ ትራምፕ አክለዋል። ትራምፕ ባለፈው ሳምንት በካይሮና አዲስ አበባ መካከል ድርድር የማስጀመር ሀሳብ እንዳላቸው መናገራቸው ይታወሳል። አንተ ጠንካራ ፕሬዝዳንት ነህ ሲሉ ሲሲን ያደነቁት ትራምፕ ከግብጽ ጋር ያላቸውን ግንኙነት ለማጠናከር እንደሚሰሩ በውይይታቸው ወቅት መግለጻቸውን ፎከስ ኒውስ ዘግቧል። ኢትዮጵያም ጠንካራ መሪ እንዳላት ሰምቻለሁ። እርግጥ ነው እንዳንተ አላውቅም፣ ግን ጠንካራ ሰው ነው። ሁለታችሁን አቀራርበን ከስምምነት ለመድረስ እንሞክራለን። የአሜሪካው ፕሬዝዳንት ባለፈው ሳምንት ለግብጽ ፕሬዝዳንት አብደል ፈታህ አልሲሲ በጻፉት ደብዳቤ ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ሕዝብ ሰላምና ደህንነት ባላት ቁርጠኝነት የህዳሴ ግድብን የተመለከተ ድርድር ለመጀመር እንደሚፈልጉ መግለጻቸው ይታወሳል። የኢትዮጵያ መንግስት ይህን ደብዳቤ ሆነ ትራምፕ በዳቮስ የሰጡት አስተያየት በተመለከተ እስካሁን ያለው ነገር የለም። ይህ በእንዲህ እንዳለ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በአባይ ውሃ ጉዳይ አሜሪካ ለግብጽ አቋም ለሰጠችው ድጋፍ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ምስጋና ቀረቡ። ፕሬዝዳንት አያይዘውን በጋዛ እየተፈጸመ ያለውን ጥቃት ለማስቆም ዋሽንግተን የጀመረችውን ጥረት አጠናክራ እንደምትቀጥል ጠይቀዋል። ፕሬዝዳንት አልሲሲ ይህን ያሉት በስዊዘርላንድ ዳቮስ እየተካሄደ ባለ የዓለም ኢኮኖሚ ፎረም ጎን ለጎን ከፕሬዝዳንት ትራምፕ ጋር በተወያዩበት ወቅት ነው። በግብጽ መንግስታት የሚተዳደረው አልቃይራ የዜና አውታር እንደዘገበው ሲሲ ለትራምፕ በሰጡት ቃል በውሃ ጉዳይ ለግብጽ ላደረጉት ድጋፍ ፕሬዝዳንት ትራምፕን አመሰግናለሁ ብለዋል። ፕሬዝዳንት ትራምፕ ከቀናት በፊት ጃንዋሪ 16 በሰጡት አስተያየት አሜሪካ በግብጽና በኢትዮጵያ መካከል ያለውን የረጅም ጊዜ አለመግባባት ለመፍታት የጀመረችውን የሽምግልና ጥረት እንደገና ለመቀጠል ዝግጁ መሆኗን መግለጻቸው ይታወሳል። የኢትዮጵያ መንግስት ለ14 ዓመታት ሲገነባ የቆየውን ታላቁን የኢትዮጵያ ህዳሴ ግድብ በሴፕቴምበር 9 2025 በይፋ ማስመረቁ ይታወሳል። ግብጽና ሱዳን በግድቡ አሞላልና አስተዳደር ላይ ህጋዊ አስገዳጅ ስምምነት እንዲያደርግ ሲጠይቁ ቆይተዋል። ፕሬዝዳንት ሲሲ በጋዛ የተካሄደውን ጦርነት ለማስቆም ትራምፕ ላደረጉት አስተዋጽኦ ከፍተኛ አድናቆት ሰጥተዋል። የፕሬዝዳንት ትራምፕ ጥረት ባይኖረው ኖሮ የጋዛ ጦርነት አይቆምም ነበር ያሉት ሲሲ እስራኤል በጋዛ የምታካሄደው ጦርነት እንዲያበቃ የትራምፕ ጣልቃ ገብነት ወሳኝ እንደነበረ መስክረዋል። ግብጽ በጋዛ ያለው ጦርነት ሙሉ በሙሉ እንዲያበቃ ከፍተኛ ጥረት እያደረገች መሆኑን የገለጹት ፕሬዝዳንት የአሜሪካ ተሳትፎም ተጠናክሮ እንዲቀጥል ጠይቀዋል። እንደ ሪፖርቱ ከሆነ ከኦክቶበር 2023 ጀምሮ በጋዛ ከ71500 በላይ ሰዎች ሲገደሉ ከ171300 በላይ ቆስለዋል። በተያያዘ ዜና የግብጽ የውጭ ጉዳይ ሚኒስትር እንደገለጸው ካይሮ በፕሬዝዳንት ትራምፕ መሪነት በተቋቋመው የሰላም ቦርድ ወይም ቦርድ ኦፍ ፒስ እንደተሳተፉ የቀረበባትን ጥሪ ተቀብላለች። ይህ ቦርድ ትራምፕ ባቀረቡትና በተባበሩት መንግስታት የጸጥታው ምክር ቤት
በኖቬምበር 2025 የጸደቀው ሪዞሉሽን 2803 ባለ 20 ነጥብ የሰላም እቅድ አካል መሆኑ ተገልጿል።